ስፖርትስ በሁሴን አብዱልቀዲና በዳዊት ንጉሴ ስፖርትስ ተናስተልን እንዴት ናችሁ? በያላችሁበት ክቡራትና ክቡራን ኤችዲ ስፖርት መጥቷል። የቅዳሜ ማለዳ ፕሮግራማችን ነው። በተወዳጁ ብስራት ኤፍኤም 101.1 ላይ ተሰሙናላችሁ። እንደ ሁልጊዜውም ጨዋታዎችን እንዳስሳለን፣ ግምቶችን እናስቀምጣለን። 5 ያህል ጨዋታዎች አሉ በዚህ ሳምንት። ሊቨርፑል እንግዲህ ምናልባት ዛሬ ነገ ሊሳካለት ከቻለ የሲዝኑን ዋንጫ ሊያሳካ የሚችልበት እድል ከፊቱ አለ። ጨዋታውን ካሸነፈ፣ ሌስተርን ካሸነፈና አርሰናል ከኢፕስዊች በሚያደርገው ጨዋታ ከተሸነፈለት ይሄ ነገር እንግዲህ ሳይዘገይ ሊሳካ የሚችልበት እድል ስለመኖሩ መገናኛ ብዙሃን እየጠቆሙ ነው። ስለዚህ እናነሳለን። ይሄ ይሆናል አይሆንም ከአርሰናልና ከሊቨርፑል አንጻር የሚደረጉ ጨዋታዎች የዛሬ ቁልፍ ዳሰሳችን አካል ናቸው። ፉላምና ቼልሲ በለንደን ደርቢ ይገናኛሉ። ኤቨርተንና ሲቲም የሚያደርጉት ጨዋታ የሚጠበቅ ነው የሚሆነው። ከዛ ውጭ እንግዲህ ዩናይትድ እና ወልቭስም የሚያደርጉት ጨዋታ አለ። እርግጥ ዛሬ አንድ ጨዋታ ብቻ ነው የሚደረገው። በርከት ያሉት ጨዋታዎች ነገ ነው የሚደረጉት። ሁሉንም እንግዲህ እንደ ቅደም ተከተላቸው እናነሳለን። ለሁሉም ግን አስቀድመን ዛሬ የምናነሳው የሊቨርፑልን ጉዳይ ነው። ምናልባት ሻምፒዮን የሚሆኑበት ሂደት የሚኖር ከሆነ ከዚሁ ጋር አያይዘን ቀደም ብለን እሱን ለማንሳት እንሞክራለን። ከባልደረባዬ በአካል ዳንኤል ጋር ቆይታ የማደርግበት ፕሮግራም ነው። አብራችሁ እንድትሆኑ ነው እንደሁል ጊዜ በማክበር የምንጠይቀው። 45 ያህል ደቂቃዎች ቆይታ ይኖረዋል ይህ ፕሮግራም። ዩቲዩብም ላይ ተከታተሉን። ጀምርን ፕሮግራማችንን። በአካልዬ እንዴት ነህ ብያለሁ። አለን ዴቭ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። እንደተለመደው ተቀብለናል። የተወሰነ እንግዲህ አፍንጫዬ መነፋነፍ አለው። የአሜሪካ አየር እንግዲህ በዚህ ሰዓት ትንሽ አስቸጋሪ ስለሆነ የአለርጂክ ጉዳዮች እዚህም እዛም ይፈጠራሉና የሌለባችሁ የለም። ያው ድምጻችሁ አይዛችሁም እንግዲህ ወይም አፍንጫችሁ ላይ ችግር የለም። እኛ እንግዲህ ያለብን እንግዲህ እንዳመጣጡን ተነፈሰዋለን፣ ችግር የለም። ለሁሉም ግን የሌስተርና የሊቨርፑልን ጨዋታ እናስቀድም ያልኩት መነሻዬ አንድም ነገሮች ከተስተካከሉለት ሊቨርፑል በዚህ ሳምንት ልክ ብዙዎች ሲሉ እንደነበረው ከኤፕሪል 20 በፊት ዋንጫውን ሊያነሳ የሚችልበት እድል አለ ሲባል ነበርና ይሆናል አይሆንም የሚለውንም ለመዳሰስ ስለሚያስችል ነውና እዚህ ጨዋታ ላይ ቅድሚያ ትኩረት አድርገን ብንነሳ ምን ይመስልሃል? እንግዲህ ከዛሬው የሲቲ ጨዋታ በፊት አሪፍ ነው ዴቭ፣ ጥሩ ሀሳብ ነው። ምክንያቱም የፕሪሚየር ሊጉ አሸናፊ ሊቨርፑል ጨዋታውን የሚያደርገው በነገ ዕለት የመጨረሻው መርሃ ግብር ነው የሚሆነው። ስለዚህ በዛ ከሄድን የፕሪሚየር ሊግ አሸናፊውን ቡድን መጨረሻ ላይ ልናደርገው ነው ማለት ነው። ስለዚህ ቀድመን መጀመራችን አሪፍ ይሆናል። ወራጅ አይደለም ለማለትም ይሆናል ማለት ነው አይደል? ያው ራስ አለ ሌስተር አለ። ስለዚህ ያው ለሁለቱም ይሆናል። እርሶስ ይጓተታሉ አስባል ኦፖዚት ኢንድ ነው ሁለት ጥንጎች። በጣም የሚገርም ራሱ ሌስተር ሊቨርፑል እንደዛ ነው። ኢፕስዊች አርሰናል ተመሳሳይ ነው። አርሰናል ከውድድሩ ወይም ከዋንጫ ፉክክሩ ሙሉ ለሙሉ ሊወጣ ይችላል። አርሰናል የሚያሸንፍ ከሆነ ኢፕስዊች ታውን መውረዱ ይረጋገጣል። ሊቨርፑልን ባነሳው መልኩ ቀጥሏል። ያው ሳውዛምፕተን ቀድሞ ወርዷል። እሱ የተረጋገጠ ጉዳይ ነው። ስለዚህ ፕሪሚየር ሊጉ በዚህኛው ሳምንትና በሚቀጥለው ሳምንት ብዙ ነገሩን ጨርሶ ከዛ በኋላ ማን ቶፕ 5 ውስጥ ገብቶ ይጨርሳል። ከሊቨርፑል ቀጥሎ ከአርሰናል ቀጥሎ 3 4 5 6 የሚለውን ቦታ እነማን ይይዛሉ የሚለውን ነገር እንድንመለከት የሚያጓጓ ይመስላል ዴቭ። እንግዲህ በኪንግ ፓወር ስቴዲየም ይደረጋል። ሌስተር 2016 ላይ የእንግሊዝ ፕሪሚየር ሊግ ዋንጫን በነንጎሎ ኮንቴ በነሪያድ ማህሬዝ ከዛም ውጭ ጄሚ ቫርዲ እና ሲምፕሰን አይነት ተጫዋቾች ነበሩ። ራሱ ካስፐር ሽማይክልንም ሳንረሳ ማለት ነውና ያኔ እንግዲህ ገናና ቡድን ሆኖ ነበረ የዛ የውድድር ዓመት። ከዛ በኋላ ግን ቡድኑ በዛው ዓመት ቻምፒየንስ ሊግ ጥሎ ማለፍ ድረስ ሄደ ተመለከትነው። ከዛ ቀስ እያለ እየወረደ ከሊጉም እስከ መሰናበት ደርሶ በድጋሚ ወደ ፕሪሚየር ሊጉ ያደገበትን አጋጣሚ ተመልክተናል። ዘንድሮ ደግሞ በድጋሚ ወይም የ2025-26 የውድድር ዓመትን በሻምፒዮንሺፑ ለማሳለፍ የአንድ ጨዋታ እድሜ ነው የቀረው። ሊቨርፑል የሚያሸንፈው ከሆነ ሌስተር ሲቲ ከፕሪሚየር ሊጉ
መውረዱ ይረጋገጣል። ሊቨርፑል ደግሞ የራሳቸው የዋንጫ ጉዳይ አላቸው። ብዙ ታሪኮችንም ብታይ ያለፉት የእርስ በርስ ግንኙነታቸውን በሙሉ ብታነሳ ሁሉም ነገር ለሊቨርፑል ወቅታዊ ብቃታቸውም ደግሞ ያው እግር ኳስ ወቅታዊ ብቃት አይደለ። አሁን አንዳንድ ቁጥራዊ ነገሮችን ስናነሳ አድማጮቻችን ሀሳብ ሲሰጡ እንመለከታለን። ያው የዛሬ 20 ምናምን ዓመት አንደኛው ገናና ባልነበረበት ጊዜ የነባው ስለ ኢፕስዊች ታውን የምናወራው የዛሬ 22 እና 23 ዓመት በፊት ስለነበረ ታሪክ ነው። ስለዚህ ብዙም ቁጥራዊ ነገሮች ያለፈውን ነው እንጂ የዛሬውን ወይም ያሁኑን ብዙ አይነግሩንምና ያንን ነገር ነው የተመለከትነው። ዞሮ ባለፉት 8 የሜዳው ላይ ጨዋታዎች የተረታ ግብ ያላስቆጠረ ሌስተር ሲቲ ነው የተመለከትነው። እንደውም በጣም ወረስት የሆነ ሪከርድን ሊጋሩ ይችላሉ የሚል ነገር ተመልክቻለሁ። 9 ጨዋታን ሳያሸነፍ በሜዳው ማለት ነው ዴቭ 9ኙንም በተከታታይ የተሸነፈ ከዛም ውጪ ደግሞ 10ም የተሸነፈ ወልቭስ ራሱ 10 ጊዜ ተሸንፏል የሚል ነገር አለና እጅግ ቡድኖች የማይፈልጉትን ይሄ አሉታዊ የሆነ የቁጥር ሪከርድ ጭምር የሩድ ቫን ኒስተልሮይ ቡድን እያስመዘገበ ነው የሚገኘው። ከዛም ውጪ ደግሞ እንደዚሁ በእንግዲህ ነገ ፋሲካ ነው አይደል ዴቭ? እና ደግሞ በኢስተር ቀን ወይም በፋሲካ ቀን ሊቨርፑል እስካሁን አንድ ጊዜ ብቻ ነው የተረታው በፕሪሚየር ሊጉ። ከዛ ውጭ በ9 ጨዋታ 7ቱን አሸነፉ፣ 2 አቻ ተለያይተዋል። ሌስተር ደግሞ ራሱ ይሄ የጌታችን ትንሳኤ የተበሰረበት ቀን ላይ ባደረገው ጨዋታ 2ቱንም ተሸንፈዋልና ያም ቀን ብዙ ትንሳኤ የለውም ለሌስተርና 2ቱንም ተሸንፏል የሚል ነገርን ከሌስተር ጋር በተገናኘ ተመልክቻለሁ። አንድ ቁጥር እየተመለከትኩኝ ዴቭ እንደው ዝም ብለን የቁጥር ሱስ ልትለው ትችላለህ። በጣም በቃ ሊቨርፑል ዋንጫውን የማሸነፍ እድሉ አሁን ላይ 99.71% ነው ይላል። በቃ መተው እኮ ማለት ይቻላል። ምክንያቱም ከቀሪዎቹ ጨዋታዎች ይሄ እግር ኳስ ነው እንላለን ግን በቃ እንደዚህ አይፈጠርም ዴቭ። በእርግጠኝነት ሊቨርፑል 6 ነጥብ እኮ ነው በጥቅሉ የሚፈልገው 6 ነጥብ ነውና መውሰዱ ማግኘቱ የማይቀር ጉዳይ ነው። እንግዲህ ያለ በረኛና ተጫዋቾች እየተቀነሱባቸው እየተጫወቱ ካልሆነ በስተቀር ይሄን ነገር ያጣሉ ተብሎ በሊቨርፑል በኩል አይጠበቅም። ሊቨርፑል እንግዲህ ሁሉም ነገር ሳምንቱ የደስታ ነው የሚሆንላቸው ዴቭ። 2 ወሳኝ ተጫዋቾቻቸው ያለፉትን 10 ቀናት ልንለው እንችላለን። መሐመድ ሳላህ ውል አራዝሟል እስከ 2027። ቨርጅል ቫን ዳይክ ውል አራዝሟል። አርሰናል ተረቶ እነሱ ደግሞ የሚያሸነፉ ከሆነ የፕሪሚየር ሊጉን ዋንጫ ያነሳሉና 10 ቀናት ለሊቨርፑል ብዙ ታሪክ የሚፈጠር ነው። ምናልባት የትሬንት ጉዳይ ነው። የትሬንት አሌክዛንደር አርኖልድን ቆይታ በተመለከተ አሰልጣኙ ሲጠየቁ ምንም እርግጠኝነት የሌለውና ምንም ምላሽ መስጠትን ጊዜ መልስ ይሰጣል ብለዋል። መቼም ጊዜን እንጠብቅ፣ ጊዜ መልስ ይሰጣል ብለዋል። ብዙም ተስፋ የለምና ምናልባት እሱ ካልሆነ በስተቀር ብዙ ነገሩ በሊቨርፑል ቤት ቀና ነው። አይታዋለ ቨርጅል ቫን ዳይክ ወደ 400 እድሜው እንግዲህ ወደ 30ዎቹ አጋማሽ እየተጠጋ ግን ደግሞ የሚከፈለው ደሞዝ አሁንም ዴቭ ወደ 400,000 ፓውንድ የተጠጋ ነው ተብሏል። ከመሐመድ ሳላ ጋር ኦልሞስት ተቀራራቢ ስለመሆኑ መረጃ የሰማን ነው የምንገኘውና እነዚህ 2 ወሳኝ ተጫዋቾች አሉ። ምን ያክል ወሳኝና ጥሩ የሆኑ ተጫዋቾቻችንን ይዘን መቀጠል መምረጣችን ቡድኑ ያለበትን አሁን ሁነት ያሳያል የሚል ሐሳብን አሰልጣኝ አርነ ስሎት ተናግረዋልና እንግዲህ በኪርክቢ ጋዜጣዊ መግለጫን ሰጥተው ነበረ። ኔዘርላንዳዊ አሰልጣኝ ቫን ዳይክም የሳላህም መፈረም እንዴት ቡድኑ በቀጣይ የሚኖረው እርምጃ ምን እንደሆነ የሚያሳይ ነው የሚል ሐሳብን አሰልጣኙ ተናግረዋል። ብዙም ይሄ ጨዋታ ሊቨርፑልን ከዋንጫ የሚያግደው ያለ አይመስልም ዴቭ። ይሄኛውንም ጨዋታ በቀላሉ አሸንፎ ከዋንጫው ጋር ይገናኛል የሚል የግል እምነት ነው ያለኝ። እንግዲህ እንዳልከው ለሌስተር ሌላ ፈተና ነው፣ ያው የመውረድ ፈተና ማለት ነው። ሊቨርፑል ደግሞ እንግዲህ ከወዲሁ ዋንጫውን ለማሳካት የሚጥርበት ጨዋታ እንደሆነ ግምት ትወስዳለህ። ባለፈው ሳምንት ከረጅም ጊዜ ውጤት ማጣት በኋላ ሌስተሮች እንደተከታተልከው አቻ ወጥተዋል ከብራይተን እና ያልተጠበቀ ነበር እሱም እና ሊቨርፑል ደግሞ በአንጻሩ ዌስትሃምን እንዴት ተፈትኖ እንዳሸነፈ እኔም አንተም አስተውለናል። ስናነሳ ነበር አንዳንድ ነጥቦች። ይሄ ሲዝን
ጥሩ ተፎካካሪ ቲም ቢኖር ሊቨርፑልም ቢሆን ከባድ ጫና ውስጥ ሊገባ እንደሚችል ከሰሞኑ እያስመዘገባቸው ያላቸው ውጤቶች ማሳያ ናቸው ብለን ነበር። ግን ወዲህም ተባለ ወዲያ ሊቨርፑሎች ቀዳሚ ትኩረታቸው ዋንጫውን ከወዲሁ ማረጋገጥ ነው። ትኩረታቸው ያ ነው እና ያኔ ታስታውስ ከሆነ ዋንጫውን ሲያነሱ 2019-20 ላይ 7 ጌም እየቀረው ነበር ያለ ዋንጫውን ያነሱትና በሊጉ ታሪክ አልታየም። ትልቅ ሪከርድ ነው በነገር ላይ 7 ጨዋታ እየቀረ ዋንጫ ያሳካ ቲም የለም ከዚህ በፊትና ይህን ቁጥር ወደ ኋላ መለስ ብዬ ያየሁት ነበር። ከ1989 በኋላም ቢሆን ያድል ያው ኮቪድ ስለነበረ በደንብ በደስታ አላሳለፉትም። ሆኖም ግን እንዳልኩ በቃ ማርጂኑ ሰፊ ስለነበረ በትልቅነት ተቀምጧል። ከዛ በኋላ ያለውን ሪከርድ ሳይ ሲቲ 2017-18 ላይ 5 ጌም እየቀረ ነበር ዋንጫ ያነሳው። ዩናይትድ 2000-2001 ላይ እንዲሁ 5 ጌም እየቀረ ያሸነፉበት ይጠቀሳልና በጣም ትልቅ ማርጂን እንደነበረው ታያለ። ዘንድሮ ግን ሊቨርፑል እንግዲህ ስንት ጨዋታ ሲቀር ዋንጫ እንደሚያነሳ ማወቅ አንችልም። እንዳልኩ ነገ ከሆነ ያው እንግዲህ 5 ጨዋታ ሲቀረው ማለት 6 ጌም ነው አሁን እንግዲህ ያለው 5 እየቀረው ወደሚል ሎጂክ ይሄዳል። ያንን እንግዲህ የቀደመ ታሪክ መስበር ባይችልም 5 ካላቸው ባለ ሪከርድ ጋር ግን ሊጋራ የሚችልበት እድል እንዳለ ታያለ። ከዛ ውጭ ግን ዘንድሮ ሊቨርፑል ምንድነው በነጥብ ረገድ ምን ያህል ጋፕ ያለ ዋንጫውን ሊያነሳ ይችላል የሚለው ነገር ሌላ ትኩረት ሳቢ ነጥብ ነው። አሁን 13 ነጥብ አለ። ይሄ ልዩነት እያሰፋው ይሄዳል የሚል ትልቅ ነጥብ ይነሳል። እንግዲህ ሊጉ ሲያልቅ በስንት ነጥብ ልዩነት ዋንጫውን አነሳ የሚለው ጉዳይ ማለት ነው። 13 ነጥብ ልዩነትን አሁን እያጠናከረው ከሄደ በታሪክ ትልቁ ልዩነት የሲቲ ነው። በነገር ላይ 2017-18 ላይ 19 ነጥብ ልዩነት ያለው ዋንጫ አንስተዋል ያኔ። ዩናይትድ ከዛ 1999-2000 ላይ 18 ነጥብ ልዩነት ያለ አንስቷል። ራሳቸው ሊቨርፑሎች 2019-20 ላይ 18 ነጥብ ልዩነት ፈጥረው አንስተዋል። ይሄም እንግዲህ በጣም ትልቅ ነው። ስለዚህ ምናልባት የ13ቱን ነጥብ አስፍተውት ይጓዛሉ። ተከታያቸው አርሰናል እየተንጠባጠበ ይቀጥላል። እነሱ ደግሞ በስኬት ከዚህ በኋላ እያንዳንዱን ጨዋታ ይዘው ሄዳሉ ወይስ ደግሞ ዋንጫውን ቀድመው ካሳኩ ይሄው ልዩነት ሊጠብ ይችላል? የሚታወቅ ነገር የለም። ሊሰፋ ይችላል። እንግዲህ ምናየው ነገር በሂደት አለ ነው። ለሁሉም ግን ሻምፒዮን ለመሆን ቅድም ስንጠቅስ እንደነበረው 6 ነጥብ ብቻ ነው የቀራቸው። እንዳልነው በዚህ ሳምንት አርሰናል ከተሸነፈላቸውና እነሱ ካሳኩ እንግዲህ ኤፕሪል 20 ላይ በፋሲካ ቀን የፈረንጆቹን ፋሲካ በነገራችን ላይ እንግዲህ ፋሲካውን ለሚያከብሩ ነገ ነው ተሳካላቸው ማለት ይቻላል። ካልሆነ ግን እንግዲህ ደግሞ አንድ ሳምንት ብቻ መጠበቅ ነው የሚሆነው። በወዲያኛው ሳምንትም ይሄንን ሊያሳኩ የሚችሉበት እድል አለ እናያለን። እንዳልከው ከጉዳት ጋር በተያያዘ አሌክሳንደር አርኖልድ ልምምድ ስለመጀመሩ መረጃ ወጥቷል። ግን ይሰለፋል ተብሎ አይታሰብም። በቀጣይ ሳምንት ነው ሊሰለፍ ይችላል የሚል መረጃ እየወጣ ያለው። ደጋፊዎች በምን መልኩ ይቀበሉታል? እንግዲህ ወደ ሜዳም ቢመለስ ይሄን ጉዳይ በምን መልኩ ይቀበሉታል የሚል የመነጋገሪያ ሀሳብ ቀጥሏል። እንግዲህ አስተውለህ ከሆነ አንተ ማይተው ከሆነ አላቅም ብዙዎች እያነሱት ነው። ይሄንን በምን መልኩ ነው ሜዳ ሲገባ የተከፋፈለ ስሜት እንደሚኖር ነው ብዙዎች እያነሱ ያሉት። በነገር ላይ ምን ይሆናል እናያለን። ከዛ ውጭ ግን ሌስተር 4 የሚደርሱ ተጫዋቾች ይመለሱለታል የሚል መረጃ ወጥቷል። ከዚህ ጨዋታ ጋር በተያያዘ እንግዲህ ቫን በዚህ ሳምንት ላለመውረድ ምን አዲስ ነገር ይፈጽማል? ቫን ኒስተልሮይ የምናየው ነው የሚሆነው። በተረፈ ግን ከኮንትራክቶች አንጻር የወሰዷቸው እርምጃ የቫን ዳይክም የሳላንም በተመለከተ ብዙ የሚባሉ መረጃዎችን ሰጥተዋል። ኮቹ አርኖልድን በተመለከተ የጠቀስከውን አይነት አስተያየት ሰጥተዋል። ቁጥሮች እዚህ ጨዋታ ላይ ብዙ የሚያግዙን አይመስለኝም። ብናወራቸውም ብዙ ትርጉም በዚህ ዓመት ይሄን አልሆነ ይሄ ሆነ ብንል ብዙ የሚያግዘን አይመስለኝም። ለሁሉም ግን እንዳልከው እኔም ሊቨርፑል በዚህ ሳምንት ይህንን ጨዋታ በስኬት የሚወጣበት ይሆናል የሚል ግምት አለኝ በአካል። ትክክል ዴቭ። የሳላን ጉዳይ እናንሳና ልንጨርስ እንችላለን። ሳላ እንግዲህ ዘንድሮ 45 የጎል ተሳትፎ አለውና በ38 ጨዋታ በጎል በማስቆጠርና አሲስት በማድረግ እዚህ ቁጥር ላይ የሚደርስ አንድም ተጫዋች የለም በ38 የጨዋታ ሳምንታት የፕሪሚየር ሊጉ ታሪክ ማለት ነው። ከዛ አስቀድሞ ግን በነበረው 42 ጨዋታዎች ይደረጉበት በነበረው እንግዲህ አንዲ ኮል 47 የግብ ተሳትፎ ነበረው። ራሱ አለን ሺረር ተመሳሳይ 47 የግብ ተሳትፎ አላቸውና የነዚህንም ተጫዋቾች ሪከርድ ለማለፍ በቀጣዮቹ ጨዋታዎች እድሎች አሉት። የቴሪ ዳንኤል ኦንድሪና የኬቨን ደብሮይነ 2020 የመጨረሻ ኳስ የማቀበል የፕሪሚየር ሊግ ሪከርድንም ይሄ ተጫዋች ለማሻሻል 2 ብቻ ነው 3 አሲስት ማድረግ ሪከርዱን በብቸኝነት እንዲይዝ ያደርገዋል። 2 የሚያቀብል ደግሞ ከሆነ
2003 4 የውድድር ዓመት ቴሪ ዳንኤል ኦንድሬ ከዛ በኋላ ደግሞ KDB ያስመዘገቡትን ቁጥር የሚጋራበት እድል ይፈጥራልና ሌላ ሳላህን የሚያነሳሳ ደግሞ ሌላ ሪከርድ ከፊቱ ኖሮ ነው የሚጫወቱት የሚለውን ነገር ለማንሳት ነው። ያ እንግዲህ ወደ ዛሬ ብቸኛ የምናተኩርበት ጨዋታ ሳልፍ ኤቨርተንና ሲቲን የሚመለከት ነው። እንዳልነው ኤቨርተን ለምንም አይጫወትም። በእርግጥ ለምንም ሲባል እያንዳንዱ ደረጃ ማሻሻል 3 ሚሊዮን ፓውንድ አለው የሚለውን ጉዳይ ዘንግተን አይደለም። እሱ ራሱን የቻለ ነጥብ ነው። ግን ሲቲ የበለጠ ለቶፕ 4 የሚጫወት ቡድን በመሆኑ ጫናው እነሱ ላይ ይጎላል። ከሞይስ መምጣት በፊት ቢሆን ለባለሜዳው ኤቨርተን ያው የመውረድ ስጋት ነበር አይደል? ሁሉም የሚያነሳው እሱን ነው። አሁን ግን ያ ተቀይሯል። ስጋት የለም፣ ጭንቀት የለም። ስጋት ካለ ምናልባት እንግዲህ ለፔፕ ቡድን ነው ዛሬ የሚጠበቀውም እሱ ነው። ጉዲሰን ፓርክን ዘንድሮ ስለሚሰናበቱበትም እንግዲህ የሜዳቸው ጨዋታ በደጋፊዎች የደመቀ መሆኑ እየታየ ነው። ይሄም ይጠበቃል። በዛሬው ጨዋታ የዛሬው የሲቲን ጨምሮ 3 ጨዋታ ብቻ ነው በሜዳቸው የሚያደርጉት። እንግዲህ ምን ያህል ይህንን ሜዳ ሊናፍቁት እንደሚችሉ ትገምታለህ? ብዙዎች ያነሳሉ። ጥንታዊ ሜዳ ነው፣ የሆነ ድባብ አለው ይላሉ የገለልተኛ ደጋፊዎች። ይሄ ሜዳ በተመለከተ የሚጠቀሰው ይሄ ነው። ሞይስ የፔፕን እንግዲህ በጥልቀት ተስቦ ተከላካዮችን በማስጨነቅ የሚደረግ ጨዋታን በደንብ ችግሩን ለራስ ጥቅም የማዋል ኳሊቲ ያላቸው ይባላል። ይሄ ሲባል ምልህ ጎል በማስቆጠር ወይም ደጋግሞ በማሸነፍ ሳይሆን ይህንን ችግሩን በደንብ ኤክስፕሎይት ለማድረግ ጥረት ሲያደርጉና በተወሰነ መልኩ ጎል በማስቆጠርም ጫና በመፍጠርም ሲሳካላቸው ታይቷል ይባላል። በቆሙና በተለይ በሚጣሉ ኳሶች ይህንን በደንብ ሲጠቀሙ ይታያል የሚል መረጃ አለ። ይህ አስተያየት በእርግጥ በቁጥሮች የተደገፈ አይደለም። በነገር ላይ መነሻው የፔፕን ችግሮች በመረዳት ጎሎችን ያስቆጥራሉ ቢባል ብቻ የሚቀል ነው የሚመስለኝ። ለምንድን ነው ይሄንን የምለው? በ15 ከሲቲ ጋር ባደረጉት ያለፉት ግንኙነት 2 አቻ ከመውጣቱ ውጪ አንዴም አላሸነፉም። በ13 ተሸንፈዋል። ስለዚህ ምንድነው እንግዲህ ይሄንን ኤክስፕሎይት አደረጉ የሚያስብለው ጥያቄ ቢነሳ መልሱ ይሄ የሚሆን ነው የሚመስለኝ። በእርግጥ ሞይስ በድጋሚ ኤቨርተን ከመጡ በኋላ ታምር ነው የሰሩት ቢባል ማጋነን አይመስለኝም። ከ13 ጨዋታ 21 ነጥቦች ወስደዋል። ይሄ ትልቅ ነው በነገር ላይ። ይሄ ማለት 5 ድል 6 አቻና 2 ሽንፈት ብቻ ያስመዘገቡበት ነው። ሊቨርፑልና አርሰናል በዚህ ጊዜ ውስጥ አንዳንድ ጊዜ ጨዋታ ተሸንፈው ነው የሚበልጧቸው። በተረፈሳቸው 2 ነው የተሸነፉትና ለዚህም ደግሞ እንግዲህ በኤቨርተን አሁን ሁሉም ሰላማዊ አየር ነው የሚተነፍሰው። በጥሩ ኮች እጅ ላይ እንዳሉ የሚያምናሉና እንኳን መጡልን ነው የሚሉት የኤቨርተን ደጋፊዎች በነገር ላይ ሞይስን ባዩ ቁጥርና ወደ ቀድሞ ክለባቸውም ስለመጡ ሰውየውም እንዲሁ በጣም ደስተኛ እንደሆኑ ታያለ። መግቢያ ላይ እንዳልኩት እንግዲህ የፔፕ ሲቲ ትኩረት ቻምፒየንስ ሊግ ተሳትፎን ማረጋገጥ ነው። የኒውካስሎች መጠንከር፣ የኖቲንጋም ፎረስት ሰሞኑን መሸራተት ላይ ቢሆንም እዛው አካባቢ ላይ ማንዣበብ፣ ቸልሲና አስቶን ቪላ እንግዲህ ነገሮችን ሊያወሳስቡ የመቻላቸው ነገር በደንብ ትኩረት ሊደረግበት እንደሚገባ ግምት ትሰጣለ። ፔፕም ካሁን በኋላ ጊዜ የለንም፣ ነገሮችን በስኬት መወጣት ብቻ ነው፣ እያንዳንዱን ጨዋታ የፍጻሜ ያህል አይተን መጓዝ አለብን የሚል አስተያየትን ሲሰጥ አድምጬዋለሁና የ5-2 የፓላስ ድል አስደናቂ ነበር። ባለፈው ሳምንት ብዙዎች ያልጠበቁትን በነገር ላይ ክሪስታል ፓላስ ጥሩ ከመሆኑ መነሻ ይመስላል በ2024-25 ግን ሲቲ በአጠቃላይ ያገባውን የጎል ቁጥር 102 አድርሰውታል። 5 ጎሎችን እዛ ጨዋታ ላይ በማስቆጠሩ ይሄ ማለት እንግዲህ ለ12ኛ ተከታታይ ዓመት ሲቲ 100 እና ከዛ በላይ ጎሎች ሲያስቆጥር ማለት ነው። ከተፎካካሪ ቡድኖች ከሚኖሩ ተጽዕኖ አንፃር እንግዲህ የፔፕ ቡድን ይህንን ጨዋታ ጨምሮ ቀሪ ጨዋታዎች ላይ በጥንካሬ መጓዝ አለበት የሚል አስተያየት መስጠት ግድ ይመስለኛል። ባለፉት 4 ጨዋታዎች ቡድኑ አልተሸነፈም። ከ3ኛው ኒውካስል በ4 ነጥብ ርቋል። ከ4ኛው ኖቲንጋም ፎረስት በ2 ነጥብ ዝቅ ብሏል። ከእርሱ ዝቅ ካሉት ቼልሲ እና አስቶን ቪላ ደግሞ ከፍ ያለው በ1 ነጥብ ብቻ ነው። ስለዚህ ምን ያህል ጫና ውስጥ ወይም ደግሞ ታይት የሆነ ቦታ ላይ እንዳለ ግምት መውሰድ ትችላለህ። በዚህ ላይ እንግዲህ ከአስቶን ቪላ እና ከኖቲንጋም ፎረስት እና እንዲሁ ከቦርንማውዝ ጋር ቀሪ ጨዋታዎች አሉት። እነዚህ ቁልፍ ጨዋታዎች ናቸው። ምናልባት እንግዲህ ቀላል ካልነው እንግዲህ ቀላል የሚባል የሊጉ ጌም የለም። ወልቭስና ሳውዛምፕተን እነዚህ ሁለቱም ቡድኖች የሚያገኝበትን ጨዋታ መጥቀስ ይቻላል። ለሁሉም ግን ታይት ነው የሲቲ ቀጣይ ስኬጁል የሚለውን በእርግጠኝነት መናገር የሚቻል ይመስለኛል። ሲቲዎች እንግዲህ በቅርቡ ስኬታማ ከሆነው ደብሮይን አሁንም ብዙ ይጠብቃሉ ነው የሚሉት መረጃዎች። ባለፉት 6 የሊግ ጌሞች ላይ 6 ጎሎች ላይ ተሳትፎ አድርጓል። KDB 1 ጎልና 5 አሲስት አድርጓል። በ28 ጨዋታዎች ማግባትም መስጠትም ችሏል። እንግዲህ በጥቅሉ እንግዲህ በአንድ ጨዋታ ማለት ነው። በአንድ ጨዋታ ላይ አግብተህም ሰጥተህም ይሄ ተቆጥሮ 28 የደረሰለት ድንቅ ተጫዋች እንደሆነ ታያለህ። በዚህ ሳላ በ41 ጨዋታ በመስጠትም በማስቆጠርም
ይበልጧል። ሩኒም እንዲሁ ይበልጧል በ35 ጨዋታ። ቲየሪ ኦንሪም በ32 ጨዋታ በማግባትም በመስጠትም ይበልጡታል። ግን እየተንደረደረ ነው እንደምታየው 28 ደርሷል። እንግዲህ ቀሪ ጨዋታዎች ላይ ምን ይፈጥራል እናያለን። የሚጠብቁትም እሱን ነው። በ10 የሊግ ጨዋታዎች ላይ 6 ጎል ያገባው ማሙሽም ቢሆን እንዲሁ የሚጠበቅ ተጫዋች ነው በዚህ ጨዋታ ላይ። በኤቨርተን በኩል እንግዲህ በ8 ጨዋታ ካለፉት 3 ጎሎችን ያገባው አብዱላይ ዶክሬ ምን ይፈጥራል የሚታይ ነው የሚሆነው። ከዚህ ጨዋታ የሆነ ነገር ከወሰዱ እንግዲህ በስሌት ከወዲሁ አለመውረድን ሊያረጋግጡ ይችላሉ ተብሏል። ኤቨርተኖች እንግዲህ የሆነች ነጥብ ከወሰዱ በቃ አለመውረዳቸው እርግጠኛ የሚሆንበት ነጥብ ላይ ይደርሳሉ የሚል መረጃ ወጥቷል። ብዙ ተጫዋቾች ይመለሳሉ። ንዴዲ እና ማክኔል የሚመለሱ ናቸው በኤቨርተን በኩል። ሃላንድ በጥሩ ሁኔታ እያገገመ ስለሆኑ መረጃ ወጥቷል። ግብ ጠባቂው ፒክፎርድ ሚስቱ በመውለዷ ምክንያት ልምምድ አልነበረም ልምምድ ላይ በዚህ ሳምንትና ግን ከጨዋታው ጋር ተያይዞ ይኖራል የሚል መረጃ ወጥቷል። ሲቲ አኬን፣ ሮድሪን፣ ስቶንን አሁንም ያጣል። መሻሻሎች ስለመኖራቸው በርካታ መረጃዎች እየጠቆሙ ነው፣ ግን አይኖሩም። ፎደን እና ኤደርሰን የፊትነስ ኢሹ አለባቸው ቢባልም እንግዲህ ኤደርሰን ስላለመድረሱ ስላለመምጣቱ ወይም ስላለመግባቱ መረጃ ወጥቷል። ፎደን ግን ይመለሳል ተብሏል። አካንጄም እንዲሁ በጣም ስለመቃረቡ መረጃ ወጥቷል። ግምቶች ሲቲ የቤቶን ቀጥተኛ ሩጫ ተቋቁሞ ውጤት ሊያገኝ እንደሚችል ነው የሚጠቁሙት እና በዚህ ሳምንት የኔም ግምት ሲቲ ሊያሸንፍ ይችላል የሚል ነው። አዎ እንግዲህ ኤቨርተን ሜዳ ላይ ጉዲሰን ፓርክ ላይ የሚደረግ ጨዋታ ነው። በሲቲ አሸናፊነት ሊያልቅ ይችላል የሚል ግምት አለ። በአካል ጠባብም ቢሆን እኔ ደግሞ አቻ ነው የምሰጠው። ዴቭ ይሄ ጨዋታ በኤቨርተን አስቸጋሪ ቡድን ነው ይታወቃል። ዘግቶ ነው የሚጫወተው። እንደዚህ አይነት ነገሮችን ከቡድኑ ጠብቃለሁ። ደግሞ ሜዳቸው ላይ ጥሩ መነሳሳት አለ። የሜዳውም ድባብ እንዳልከው የውድድር ዓመቱ ሲጠናቀቅ ጉዲሰን ፓርክን መጠቀም ያቆማሉና እያንዳንዱ ጉዲሰን ፓርክ ላይ የሚደረገው ጨዋታ የፍጻሜ የስንብት ነውና ይህንንም በውጤት ማጀብ ይፈልጋሉ ከሚለው ማንጻት ትዝታ ፈጥሮ ለማለፍ ነው። በፖስታ ሳይሆን በአካል ነው የምትለኝ ትዝታ ነው። እዛው ራሳቸው ትዝታውን እየሰሩ ማለፍ ነው የፈልጉት። ከዛ ብዬ ነው የማስበው አቻ የሚለውን እገምታለሁ። ካለን ሰዓት አንጻር አጠራጠር ለማድረግ እንሞክራለን። ኢፕስዊች ታውን ከአርሰናል በፖርትማን ሮድ ነገ የሚደረግ ጨዋታ ነው። ዴቭ በሁለቱ ቡድኖች መካከል የ42 ነጥቦች ልዩነት ኖሯቸው መድፈኞቹ 63 ነጥብ ይዘው የኬራን ማኬና ቡድን ደግሞ በ32 ጨዋታ 21 ነጥቦችን ብቻ ሰብስቦ በደረጃ ሰንጠረዡ 18ኛ ደረጃ ላይ ተቀምጧል። እንግዲህ በቡድኑ በጎ የምትለው በኢፕስዊች ታውን በኩል ባለፈው ወደ ስታንፎርድ ብሪጅ ሄደው 2-0 ሲመሩ ቆይተው ከዛ በኋላ 1 ነጥብ አግኝተው መመለሳቸው ነው። መጨረሻ ላይ ግቦች ተቆጥሮባቸው በዛ መልኩ እንዲጠናቀቅ ሆኗል። እንግዲህ በዚህኛው ጨዋታ የሚሸነፉ ከሆነ እንዳነሳ ነው ዌስትሃምና ራሱ ዌስትሃምና ወልቭስ እነሱ ቢያሸንፉ እንኳን ዌስትሃምና ወልቭስ ጨዋታቸውን የሚያሸንፉ ከሆነ መውረዳቸው ይረጋገጣል፣ የሚሸነፉ ከሆነ ማለት ነው። በመድፈኞቹ በኩል ደግሞ ምርጥ 10-11 ቀናትን አሳልፈው ነው ወደዚህኛው ጨዋታ የሚመጡት። ሁሉም ነገር አርሰናል ላይ በጥሩ ሁኔታ እየተነሳ ነው የሚገኘው። በተለይም በአውሮፓ ቻምፒየንስ ሊግ ማድሪድን 5-1 በሆነ ድምር ውጤት አሸንፈው መምጣታቸው አቧራው እስካሁንም እንግዲህ እንዳለ ነው። ዴቭ ግማሽ ፍጻሜ ላይ ከፒኤስጂ ጋር ይፋለማሉ። እጅግ ወሳኝ የሚባለውን ጨዋታ ያደርጋሉ። ብዙ የተጫዋቾች ቅያሪ ባደረጉበት የኤሚሬትሱ ጨዋታ ከብሬንትፎርድ ጋር አቻ ተለያይተው ነበረ ወደዚህኛው ጨዋታ የመጡት። የአርቴታ ትኩረት ሙሉ ለሙሉ የአውሮፓ ቻምፒየንስ ሊግ እንጂ ፕሪሚየር ሊግ እንዳልሆነ በይፋ የተገለጠበት መርሃ ግብር ነበር ልንለው እንችላለን። ባለፈው ሳምንት አርሰናል ከተሸነፈ ሊቨርፑል ካሸነፈ እንዳነሳ ነው የዋንጫ አሸናፊነቱም ይረጋግጣል። ከዚህም ውጭ ደግሞ የኢፕስዊች ታውንም የራሱ ትልቅ ቁም ነገር እንዳለው የሚያሳይ ነው። በአርቴታ በኩል የሚጠበቁ አንዳንድ ሁነቶች አሉ። አንደኛው ቡድኑን በደንብ ሮቴት ሊያደርግ ይችላል። ምክንያቱም በቀጣይ ፒኤስጂ ሲመጣ ተጫዋቾች ሞር ፍሬሽ ሆነው ከጉዳት ተጠብቀው እንደዚህ ብዙም ወሳኝ በማይላቸው ጨዋታዎች እያሳረፈ ጉልበትን እየቆጠቡ እንዲመጡ እና ደግሞ የፊትነስ ደረጃቸው እንደ ከዚህ ቀደሙ ያልሆኑ እንደ ቡካዮ ሳካ አይነት ተጫዋቾች በደንብ
የማገገሚያ ራሳቸውን ስላርገው ለፒኤስጂ ጨዋታ የሚቀርቡበትን ሁኔታ እድል መፍጠርን በአርቴታ በኩል ይጠበቃል። ስለዚህ አርቴታ እንደ ኗኔሪ፣ ቤን ዋይት፣ ዚንቼንኮ፣ ቴርኒ አይነት ተጫዋቾችን ወደ አሰላለፉ ሊያመጣ ይችላል ተብሏል። ስለዚህ እነ ሳካ እንደ ቲምበር አይነት ተጫዋችም የመቀመጥ ሁኔታ ሊኖራቸው እንደሚችል እየተነገረ ነው የሚገኘው። በኢፕስዊች ታውን በኩል እንግዲህ ጥሩ ነገር የሚነሳው ፊት መስመር ላይ ያለው ሊያም ዴላፕ ጉዳይ ነው። ይሄ ተጫዋች በትልልቆቹ ቀድሞ የሸጠው ማንቸስተር ሲቲም ይሄን ተጫዋች ይፈልገዋል የሚል ነገርን አንዳንድ መረጃዎች ላይ ስመለከት ነበረ። ቼልሲ የተጫዋቹ ፈላጊ ስለመሆኑ መረጃ ወጥቷል። ከዛ ደግሞ አሁን በዚህ በሁለተኛው ሲዝን ደግሞ አንዳንድ ብልጭ የሚሉና ባለፉት ጥቂት ጨዋታዎች ጥሩ መሻሻልን ያሳየው አዳም ፓልመርም በጥሩ ሁኔታ የሚነሳ ተጫዋች ነው። አርሰናል ካለፉት 6 ጨዋታዎች 5ቱን ከኢፕስዊች ታውን ጋር አሸንፏል። እንግዲህ ባለፈውን በመጀመሪያው ዙር ጨዋታም 1-0 በሆነ ውጤት ያሸነፈበት የውድድር ጊዜ እንደነበር እናስታውሳለን። አርሰናል ጨዋታ ከመጀመሩ በፊት መጨረሻዎቹ 3 ውስጥ ካለ ቡድን ጋር ባደረጋቸው ባለፉት 10 ጨዋታዎች 10ንም አሸንፈዋል ዴቭ እና ይህንንም ሪከርድ የመቀጠል ሁኔታ ይኖርበታል ወይም ያስፈልጋቸዋል። እንግዲህ 6 ተከታታይ ጨዋታን በፖርትማን ሮድ ተሸንፏል። እንደዚሁ ኢፕስዊች ታውኖች 7ኛ ጊዜ የሚረቱ ከሆነ በታሪካቸው ለመጀመሪያ ጊዜ ይሆናል ተብሏል። ከመምራትም ተነስቶ ደግሞ ብዙ ነጥብ ያጣው የሊጉ ክለብ ዘንድሮ ዴቭ ኢፕስዊች ታውን 27 ነጥቦችን አጥቷልና ይሄ ምን ያክል ቡድኑ የጌም ማኔጅመንት ችግር እንዳለበት ወሳኝ የሆነው የጨዋታው ክፍል ላይ ጨዋታው መቆጣጠር እንደማይችል የሚያሳይ ቁጥር ይመስላል። ከዛም ውጭ ደግሞ ለማሸነፍ ክፍተትን ሊሰጡ ይችላሉ። እንዳነሳ ነው ግዴታ ማሸነፍ ያለባቸው ጨዋታ ነው። ያም ማለት ደግሞ እንደ ኗኔሪ አይነት ተጫዋቾችን ሌሎችንም ተጠባባቂ ወንበር ላይ የምናቃቸው ተጫዋቾችን አርሰናል ቢያሸንፍም ጨዋታውን ሊያሸንፏቸው ያሰልፍ እነዚህ ተጫዋቾች ግቦችን አስቆጥረውም ጭምር አርሰናልን አሸናፊ ሊያደርጉት ይችላሉ። ከቡድን ዜናዎች ጋር በተገናኘ በአርሰናል በኩል ሪኪ ካላፊዮሪ እና ጆርጊኒዮ ከጉዳት ጋር በተገናኘ እንደሌሉ አርቴታ ተናግሯል። ካይ ሃቨርትዝ እየተቃረበ እንደሆነ ተገልጿል። በኢፕስዊች ታውን በኩል ጃደን ፊሎጂል ይሄ እንግዲህ ከአስቶን ቪላ በውድ ያስፈረሙት ተጫዋች ነው፣ እሱ የለም። ሊያም ዴላፕ ወሳኙ ተጫዋች እሱ ማጠራጣሪ ስለመሆኑ ተሰምቷል። ኦማሪ ሃችሰን፣ ካልቨን ፊሊፕስ እነዚህ ከኢፕስዊች ታውን 3-4 ተጫዋቾችን ምረጥ ብትባል 3ቱ ወይም 4ቱም ተጫዋቾች እነዚህ ናቸው ልትል ትችላለህ ዴቭ እና ያለነሱ ደግሞ አርሰናል መቋቋም ይችላል በጣም ትልቅ ጥያቄ ይሆናል ተብሎ ነው የሚጠበቀው። ከአርሰናል ጋር ባለፉት 11 ጨዋታዎች ማሸነፍ አልቻሉም። ለመጨረሻ ጊዜ እንግዲህ አሸነፉ የሚለው ከ41 ዓመት በፊት 1984 እንደ አውሮፓውያን አቆጣጠር ነበረ ዴቭ እና ምን ያክል የተቸገረ ቡድን እንደሆነ የሚያሳይ ነው። አርቴታ ደስታ አጭር ነው ብሏል። እንግዲህ የቻምፒየንስ ሊጉ ደስታ ነው በቃ እውነት እኮ ነው። አዎ ወደ ኢፕስዊች ታውኑ ጨዋታ ተመልሰናል። በቀጣይ ማድሪድን ስፔን ሄዳችሁ ስለማሸነፋችሁም ተብሎ ሲጠየቅ በየትኛውም ደረጃ የትኛውንም ቡድን መግጠም እንደምንችል መፎካከር እንደምንችል የሚያሳይ ነው። የቀጣይ እርምጃችን ቡድኑ ኮንሲስታንት እንዲሆን ወይም ዘላቂ የሆነ ውጤት የሚያሳይ መሆን አለበት የሚል ሐሳብን ሰጥቷል። አሰልጣኝ ኬራ ማኬናና ስታፋቸው በቡድኑ እየሰሩ ያሉትን ስራ አድንቋል። ከባባድ ነገሮች አሉ፣ ከጉዳት ጋር የተገናኙ ጉዳዮችንም እያነሳ ነበርና በደንብ ተናግሯል። እንደ ኒውካስል አይነት ቡድን መሻሻልን በተመለከተ ተናግሯል። አሁን የያዝነውን ቦታ ማስጠበቅ እናስባለን፣ ከቻልን ደግሞ እስከ መጨረሻው ጫና እየፈጠረን መቀጠል አለብን ብሏል። ያው ያሸነፍን የሊቨርፑል አሸናፊነትን ጊዜ የማራዘም ሁኔታ ሐሳብ እንዳላቸው ተናግሯል። አርቴታ ይሄን ይመስላል። ከግምት አንጻር ምንም ቢሆን አርሰናል ይሄንን ጨዋታ ያሸንፋል የሚል ግምት ነው የምሰጠው ዴቭ። እኔ ደግሞ የሚገርም ነገር ያው ተጠባቂዎች መግባቱ አይቀርም ለጨዋታው የሚሰጡት ግምት በአእምሮ ረገድም እንግዲህ በተወሰነ መልኩ ጫና ይኖረዋል ብዬ ነው የማስበውና አቻ ነው የምገምተው። ባለፈው ሳምንት እንግዲህ ተቃርኖ ነበረና አንተ አቻ ነው የነበርኩ ደግሞ ድል የነበረ ያልነው ካልሳሳትኩኝ አላቅም። በዚህ ሳምንት ደግሞ እኔ አንተን አቻ ልውሰድ፣ አንተ ወደ ድል መልሰዋል አርሰናልን።
በእርግጥ ይሄ ደስታ እንግሊዞችን በደንብ እያንበሸበሻቸው ይመስላል አይደል? የአርሰናል ደጋፊዎች ሰሞኑን በቃ አጀባቸው ትልቅ ነው። አንድ ሳምንት አለፉ በደስታ። ዩናይትዶች ደግሞ እንግዲህ የሐሙሱ ፈንጠዝያ አስገራሚ ነው። ከወልብሱ ጨዋታ በፊት በቃ ትልቁ ትኩረት ይሄ ነበር አይደል? አስደናቂ ምሽት ነው በዩሮፓ ሊግ ያሳለፉት። ሁሉም በተለይ ጸሐፍት ምን አሰፍስፈው እንደነበር ማሰብ ትችላለህ አይደል? ሊጽፉ የነበረው እንዴት ደካማ የሆነ ዩናይትድ ሜዳ ላይ እንደታየ፣ እነዚህ ልጆች ምንም ክብር የማይገባቸው ስለመሆናቸው፣ የኮቹንም ብቃት በጣም በቃ ሊያወግዙ ተዘጋጅተው እንግዲህ የ6 ደቂቃው ልዩነት እንዴት 4-2 ነገሮችን እንደቀየረው 4-2 የነበረው ጨዋታ በ6 ደቂቃ ልዩነት እንዴት ወደ 5-4 እንደተቀየረ አይተናልና እንግዲህ ወዲያው ደግሞ ወደ አስደናቂ መመለስ የሚል ነው አይደል? አንተም ብትሆን አሁን ዝም ብለህ ተዘጋጅተህ አርቲክል ልታወጣ ያኮበኮብክ ያለ ይሄ ሲቀየር ወዲያው ወደ አስደናቂ መመለስ ነው አይደል? ዋው ወደሚል ደግሞ አድናቆት ነው የምትቀየረውና ትክክለኛው ሬሞንታዳ ብዬ ነው። እግር ኳስ እንዲህ ነው። አንዳንድ ጊዜ በእንዲህ አይነት ሰዎች አእምሮ ውስጥ መሆን ጥሩ ይመስለኛል አይደል? ልክ በቃ አሪፍ ጸሐፊ ሆነ የዩናይትድን የዘንድሮ አፔንዳውንስ በደንብ ታውቀዋለህ፣ ችግሩ በደንብ ይገባሃል። ሌላ ደግሞ እዚህ ቁስል ላይ የበለጠ ምንድነው እንደ ሴንቲ እንድታስገባበት የሚያደርግ ውጤት ደግሞ መጣ። በቃ ከዛ በኋላ እሱን አኮኩበ እየጻፍክ እየከተብክ ጨረሰ እያለ የሆነች 6 ደቂቃ ደግሞ ሁሉንም ነገር ቀየረውና ከዛ በኋላ ደግሞ ተመለሰ ያንን አርቲክል በሌላ መልኩ እንደገና ሪሼፕ ስታደርግ የሰውየው ስቃይ ይታያል። ይሄ ጎበዝ ጻፊው ስቃይ እና በጣም ብቻ ብዙ ታምር አለበት እና እግር ኳስ አንዴ እንዲህ ነው። በቃ ለማድነቅም ለማውገዝም ያለችን ክር ጫፏ በጣም ትንሽ መሆኗን ስታይ ይገርማልና በተለይ በ10 ተጫዋቾች እንግዲህ ተሸነፈው ቢሆን ኖሮ ምን ያህል ውግዘት ሊከተላቸው እንደሚችል መቼ መገመት የሚከብድ አይመስልኝም። እንዳልኩት ነው እንግዲህ አርሰናል ቤት የአንድ ሳምንቱ አጀብ በጣም ትልቅ ነው። ዩናይትዶች አጀባቸው በዚህ ሳምንት ትልቅ ነው። ሊቨርፑሎች እየጠበቃቸው ነው። እነሱ እንደውም ከዋንጫ ጋር ስለሆነ አጀቡ በጣም ትልቅ እንደሚሆን ግምት ትወስዳለህ እና ብዙ ነገር እንግሊዝ ውስጥ ሊኖር ይችላል። በተለይ እንዳልነው በዩሮፓ ሊግ ዩናይትድ ወደ ትልቅ ደረጃ ከፍ ካለ፣ አርሰናል በቻምፒየንስ ሊግ ፍጻሜ ከቀረበ፣ እንዳልኩት በዋንጫ እነዚህ ሁለቱ ቡድኖች ደግሞ የሚታጀቡ ከሆነ የተመጣጠነ ነው ልትል ትችላለህ። ለንደን ላይ አንድ አጀብ ይኖራል። ካልተሳካም እኮ ቶተናምም ሌላ ለንደን ላይ ፍጻሜ ሊገባ የሚችል ቲም ነውና እሱም ሌላ አጀብ ይዞ ሊመጣ ይችላል። ወደ ላይ ከፍ ስትል ደግሞ የሊቨርፑል አጀብ አለ። ዩናይትድ ከተሳካለት እንዲሁ ማንቸስተር ከተማ ሌላ አጀብ አለና የተወሰነ ልዩነትን ሊፈጥር ይችላል እንግሊዞች ብለህ መናገር ትችላለህ። ከድሉ በኋላ እንግዲህ ትንፋሻቸውን በረጅሙ የለቀቁት አሞሪም ይህን አይነት ድል በደጋፊዎች እና ተጫዋቾች መካከል ድንቅ የሆነ ቁርኝት ወይም ትስስር ይፈጥራል የሚል አስተያየትን ሰጥተዋል እና ለተወሰነ ጊዜም ቢሆን ምን አይነት የከፋ ሲዝን እንዳሳለፍን እንድንረሳ ያደርገናል ብለዋል እና እውነት ነው። እንግዲህ ለዛሬው በቃ ጥሩ ስሜት ላይ ነን እንደሰት የሚል አይነት ነገርን ተንፍሰዋል እና ነገ ደግሞ ያው እንግዲህ ለወልቭስ መዘጋጀት አለብን ያሉት። ስለዚህ ነገ ደግሞ እንዳልኩት የወልቭስ ጨዋታ ይጠብቃቸዋል። የወልቭሱ ኮች ፔሬራ ኦልትራፎርድ ተገኝተው ነበር። በነገርህ ላይ ያንን አስደናቂ ምሽትም አይተዋል። እሳቸውም እንግዲህ ደስታውን ተጋርቷል አልተጋሩም የሚታይ ታሪክ ተቋዳሽ ነኝ ይላሉ። ብዙ የለፉትን እንግዲህ የደከሙትን የዩናይትድ ተጫዋቾችን አይተዋል። ምናልባትም እንግዲህ ከዚህ ድካም ውስጥ ለራሳቸው የሚሆን አንድ ነገር ለመፍጠር ይጥራሉ አይጥሩም የምናየው ነው የሚሆነው፣ ይጠበቃል። በነገር ላይ የዩናይትድም ኮች ኮዲው የደከሙ ተጫዋቾችን ኢቭን አምበሉ ፈርናንዴዝን ጨምሮ በጥንቃቄ ይጠቀማሉ የሚል አስተያየትን ሰጥተዋል። በዚህ መነሻ ይመስላል ሮቴት እንደሚያደርጉ ይጠበቃልና ወደ ብሬንትፎርድ እና ወደ ቦርንማውዝም ሄደው ገና ጠንካራ ጨዋታ ይጠብቃቸዋል እኛ አሰልጣኝ። ስለዚህ ብዙ ነው አጀቡ። በእርግጥ ዩሮፓ ሊግ ግማሽ ፍጻሜ መግባታቸው ምንም ጥርጥር የለውም አስደናቂ ነው። ሽንፈቱ ብዙ ነገር ነበር የሚያሳጣቸው። እስከ 100 ሚሊዮን ፓውንድ የሚጠጋ ገንዘብ ሁሉ ሊያጡ ተቃርበው ነበረ። አሁን እንግዲህ ከዚህም በላይ ቢልባውን ካሸነፉ ፍጻሜ መግባት ብቻ ሳይሆን እንግዲህ ዋንጫውንም ሊያነሱ የሚችሉበት እድል አለ አይደል? መጠበቅ አለብን። እንዳልኩት ውድድሩን በስኬት የሚጨርሱ ከሆነ ደግሞ በአቋራጭ አውሮፓ ቻምፒየንስ ሊግ ተሳትፎንም ያረጋግጣሉ። ይሄ ትልቅ ነው። አውሮፓ ከገቡ ከወዲሁ ደግሞ የቡድኑ ደጋፊዎች የሚፈልጓቸውን
ያረጁ ቡድኑን የማይመጥኑ ተጫዋቾችን የማሰናበት አዳዲሶችን ደግሞ ለቻምፒየንስ ሊጉ ሲባል ደግሞ የማምጣት ሂደት ውስጥ ስለሚገቡ የሆነ ኤክሳይቲንግ ነገር እንዳለው ትገምታለህ ከፊት ለፊቱ ዩናይትድ እና ብቻ ብዙ ነው ከዚህ በኋላ ያሉት አጭር ጊዜያት መልስ የሚሰጡ የሚሆን ነገር አለው። በሊጉ ግን ያሉበት ደረጃ አይታመንም አይደል? 3 ነጥብ ብቻ ነው ከ17ኛው ደረጃ ቡድን ዌስትሃም የራቁት 14ኛ ቢሆኑም በመሃል ቶተናም እና ወልቭስን ነው የሚበልጡት። የሚገርምህ በሂሳብ ስሌት ያው ሂሳብ ሁሌም ስላለ አሁንም ሊወርዱ የሚችሉበት ሂደት እንዳለ መናገር ግድ ነው። በነገር ላይ አወርዱም ተብሎ መናገር አይቻልም። 14 የሊግ ሽንፈትን ያስተናገዱት ዘንድሮና ይሄ በጣም አስከፊ ውጤት ነው ለዩናይትድ። ተጋጣሚያቸው ወልቭስ በአንጻሩ በሊጉ ከነርሱ በታች ቢሆንም የቅርብ ብቃታቸው አስደናቂ ነው። 4 ተከታታይ ድሎችን በቅርብ አስመዝግበዋል። ከኤቨርተን ያቻ ውጤት በኋላ የመጣ ነውና ከ1972 በኋላ ይሄ ድንቅ ጉዟቸው ነው ተብሏል። በመጀመሪያው ዙር ጨዋታ ዩናይትድን ረተውታል። በድጋሚ እንግዲህ ካሸነፉ ከ1979-80 በኋላ ደብል ድል የሚጎናጸፉበት ዓመት ይሆናል ተብሎ ነው። ይህም ብቻ ሳይሆን ደግሞ በነጥብም ከዩናይትድ እስከ 38 እኩል ይሆናሉና ይህም የሚጠበቅ ነው። በነገር ላይ ፔሬራ ኃላፊነት ላይ ሲያወጡ በፊት በሁለቱ መካከል የነበረው የነጥብ ልዩነት የሚገርም 13 ነበር። በአካል 13 ነጥብ ልዩነት ነበር በመሃላቸው። አሁን ግን በመሃላቸው ያለው የነጥብ ልዩነት 3 ብቻ ሆኗል። ምን ያህል እንግዲህ ዩናይትድ እንደተቸገረ ማሳያ ነው ይሄ። አሞሪም ከመጡ በኋላ 23 ነጥብ ብቻ ያገኙ ሲሆን ከእርሳቸው የባሱት ደግሞ ቶተናም 18 ነጥብ፣ ኤፕስዊች 13 ነጥብ፣ ሌስተር 8 ነጥብ፣ ሳውዝሃምፕተን 6 ነጥብ ያገኙ ናቸውና እንግዲህ የዩናይትድ እንግዲህ ምን ያህል ደካማው እንደሆነ ማሰብ ይቻላል። ጋርናቾ 2 ጎል ካለፉት 4 ጌሞች አግኝቷል። ከዛ በፊት በነበሩት 23 ጨዋታዎች ላይ ካገባው ጋር እኩል ነው። ይሄ ዩሮፓ ሊጉ ላይ ጥሩ ነበር። ይሄ ነገም ይቀጥላል ተብሎ ነው የሚጠበቀው። ወልቭስን መልቀቁ እንግዲህ የማይቀረው ደግሞ ኩንሃ 14 ጎል አለው። ከመልቀቁ በፊት ለወልቭሶች ውለታ መዋሉ ይቀጥላል የሚል እምነት አለ። ይሄም የሚጠቀስ ነጥብ ነው። በእርግጥ ዩናይትድ ከወልቭስ በኦልትራፎርድ ከ13ቱ በአንዱ ብቻ ነው የተሸነፈው። 9 ጊዜ ድል 3 ጊዜ አቻ ወጥተዋል። ስለዚህ የሚጠበቅ ጨዋታ ነው ይሄ። ወጣቶችን በአሞሪም በኩል እናያለን ብያለሁ። ዩሮፓ ሊግ ላይ ያልነበሩ እነ ማዝራዊ ሊንድሎፍ ነበረ። ማዝራዊ በነገራችን ላይ ረፍት ላይ ነው የግል ጉዳይ ገጥሞት ሄደው፣ እንዲሁ ሊንድሎፍ ቤንች ላይ ነበር። እሱም እንግዲህ ረፍት ላይ ወጥቶ ሄደዋል። በግል ምክንያት ነው ብለዋል። በተረፈ 5 የረጅም ጊዜ ጉዳተኞች በዩናይትድ በኩል የሉም። ክሪስ ሰተን 3-1 ዩናይትድ ይሸነፋል የሚል መረጃ አውጥቷል። ሰውየው እንግዲህ ሊቆምሩ የሚችሉ ከሆነ በኔም በኩል ወልቭስ በዚህ ጨዋታ አንድ ነገር ይወስዳል የሚል ግምት አለኝ። ስለዚህ በትልቁ የምገምተው ውጤት ለዩናይትድ አቻ ነው። በአካል እንግዲህ አሰልጣኝ ሩበን አሞሪም በወጣቶች ነው ከዚህ በኋላ ፕሪሚየር ሊጉ ላይ የምቀጥለው፣ ሙሉ ትኩረታችን ዩሮፓ ሊግ ላይ ነው የሚል ሐሳብን ሰጥቷል። እንዳነሳው ደግሞ የአውሮፓ ቻምፒየንስ ሊግ አቋራጭ መግቢያ ይሆናቸዋልና ይሄን በሚገባ ይጠቀማሉ የሚል እምነት ነው ያለኝ። ዴቭ ኦልትራፎርድ ላይ ነው ይሄ ጨዋታ የሚደረገው። እኔ ደግሞ ዴቭ መነሳሳቱም ምኑም ሊኖር ይችላል ብዬ ከዩናይትድ አንጻር አስባለሁና ይሄ ጨዋታ በአቻ ውጤት ይጠናቀቃል። የተወሰነ ቢጫና ቀይ ግን ወደ ወልቭስ እንደምሰጥ ተናግሬ የመጨረሻ ጨዋታውን ወደ ማንሳት እንሂድ ዴቭ። የመጨረሻው ጨዋታ እንግዲህ በፉልሃምና በቼልሲ መካከል የሚደረግ የምዕራብ ለንደን የደርቢ ጨዋታ ነው። ክራቨን ኮቴጅ ላይ ይደረጋል። 6ኛና 9ኛ ደረጃ ላይ ይገኛሉ። ባለሜዳው ፉልሃም 48 ነጥቦች አሉት። እንዳነሳው 9ኛ ነው። ቼልሲ 54 ነጥቦችን ይዞ እንግዲህ 6ኛ ደረጃ ላይ ይገኛል። ይህ ኖሮ ነው እንግዲህ በምዕራብ ለንደን ደርቢ የሚገናኙት። አንድ አካባቢ ያሉ ሁለት ቡድኖች መገናኘታቸው አለ። በደረጃ ሰንጠረዡ ደግሞ አንድ አካባቢ ወይም ተቀራራቢ ቦታ ላይ ሆኖ የሚደረግ ጨዋታ ነው ብለን ልንጠቅሰው እንችላለን። ልክ በሩጫ እንደምንለው ዴቭ አንድ አትሌት ያው በእኛ ሀገር አትሌቶቻችን የሚታወቁበት የመጨረሻ 300 200 300 ሜትር ላይ የሚያፈተልኩበት ወይም የሚወጡበትን ሁኔታ እንመለከታለን። አሁን ልክ በእግር ኳሱን ብንመለከተው ፕሪሚየር ሊጉ የማፈትለኪያ ቦታ ወይም ጊዜ ላይ ነው ያለው። የኤንዞ ማሬስካ ቡድን ቼልሲ ግን እግሩን እየጎተተ እንደሚሮጥ ሯጭ ልንመስለው እንችላለን። ሌሎች ከፊቱ እየቀደሙት እንዳለ ባለፈው ሳምንት ራሱ 4ኛ ነበረ። ባለፈው ሳምንታት እንደተመለከትነው አሁን ወደ 6 ዝቅ ብሏል። የራሱን እድል በራሱ የሚወስንበትን እድል አጥቷል። ከዛ ጎራ ወጥቷል። በሊጉ እንግዲህ ላለመውረድ
ለመውረድ ከጫፍ ከደረሰው ኢፕስዊች ታውን ጋር 2-2 ተለያይቷል። ኢፕስዊች ታውን ዘንድሮ ካሳካቸው 21 ነጥቦች ያገኘው 4ቱን ከቼልሲ ነውና በደርሶ መልስ ጥሩ የሚባል ውጤትን ኢፕስዊች ታውን አሳይቷል። በድምር ውጤት ቢያልፉም በሊጊያ ዋርሶ ስታንፎርድ ብሪጅ ላይ ጭምር በኤሮፓ ኮንፈረንስ ሊግ 2-1 ተሸንፏል። በድምር ውጤት 4-2 አሸንፈዋል። የማርኮ ሲልቫ ፉልሃም ከቀናት በፊት ሊቨርፑልን 3-2 አሸንፏል። ከዛ በኋላ በቦርንማውዝ ተረቷል። ባለፉት 5 ጨዋታዎች 3 ተሸንፏል። ያሸነፉት ግን ሊቨርፑልን ስለመሆኑ መርሳት የለብንም። ሁለቱም ቡድኖች ለአውሮፓ ውድድሮችን ለመሳተፍ የሚደረግ ጥረት ነው። ቼልሲ እና አሰልጣኝ ኤንዞ ማሬስካ በአውሮፓ ቻምፒየንስ ሊግ የመሳተፍ ፍላጎት አላቸው። ምናልባት የተሰጣቸውም ኃላፊነት እዚህ ቦታ ላይ ቡድኑን እንዲያደርሱ ሊሆን ይችላል። ምንም የተናገሩት ነገር የለም ሰውየው። ፉልሃም በአውሮፓ ኮንፈረንስ ሊግ ወይንም ደግሞ ከተቻለ ደግሞ በዩሮፓ ሊግም ተሳታፊ ሆኖ ቢጨርሱ እጅግ ትልቅ ስኬት ሊሆናቸው ይችላል። ክራቨን ኮቴጅ ላይ ባለፉት 10 ጨዋታዎች ፉልሃሞች 2 ጊዜ ብቻ ነው የተረቱት። በቦክሲንግ ዴይ ዕለት 2-1 ፉልሃም ቼልሲን አሸንፎ ነበረ። በመጀመሪያው ዙር ጨዋታ እናስታውሳለን። ሮድሪጎ ሙኒዝ 95ኛው ደቂቃ ላይ ይሄ ተጫዋች ግብ አስቆጥሮ ኮል ፓልመር ደግሞ ያኔ ግብ አስቆጥሮ ቼልሲን መሪ አድርጎ እንደነበር እናስታውሳለን። ቼልሲ ካለፉት 3 ጨዋታዎች 1 ብቻ ነው የረታው። ስለዚህ ሞመንተሙን ስቷል። ከፉልሃም ጋር ባደረጓቸው ያለፉት 26 ጨዋታ 2 ጊዜ ተሸንፏል። ዴቭ ጥሩ ሪከርድ ነው፣ ግን ሁለቱ ሽንፈቶች የመጡት ካለፉት 5 ጨዋታዎች መሆኑን አንፃር ስትመለከት እዛ ላይ ደግሞ ፉልሃም በጣም ሬዚሊያንት ነው። ጫናን መቋቋም ይችላል። ጉልበት ሲያስፈልግ ይጠቀማሉ። ኢንቴንሲቲን ከፍ አድርጎ መጫወት የሚችል ቡድን ነው። ከዚህም በተጨማሪ ደግሞ 90 ደቂቃ በተመሳሳይ ስሜት በተመሳሳይ የአካል ብቃት የሚቆይ ቡድን መሆኑን የተመለከትን ነው። መታተርም የቡድኑ መልክ እንደሆነ ተመልከተናል። ቼልሲ ማጥቃቱ ተቀዛቅዟል። ተጫዋቾች ግብ ያስቆጥሩ አይደለም። እንደ ኒኮ ጃክሰን አይነት ተጫዋች በጉዳት እስከ 2 ወር ከሜዳ ርቆ ነው የተመለሰው። አማካኝ ክፍሉ ጥንካሬውን በተወሰነ ደረጃ አጥቷል። ብቃታቸው የወረዱ ተጫዋቾችም አሉ። የፓልመርንም እዚህ ውስጥ ልታነሳው ትችላለህና ትልቅ ፈተና በቼልሲዎች በኩል አለ። ከቡድን ዜናዎች አንፃር ቼልሲ እንግዲህ ሮሜዮ ላቪያ ተመልሷል ብሏል አሰልጣኝ ኤንዞ ማሬስካ። እንደ ኤንዞ ፈርናንዴስ፣ ሞይሰስ ካይሴዶ፣ ሌቫይ ኮልዊል፣ ፔድሮ ኔቶ፣ ኖኒ ማዱዌኬ አይነት ተጫዋቾች ወደ ቋሚ አሰላለፉ ሊመለሱ እንደሚችሉ ተናግሯል። ጄደን ሳንቾንም በተመለከተ እንደዚሁ 10ኛ የውድድር ዓመት አሲስቱን ያደረገበትን ኳስ ባለፈው ተመልክተናል። ፉልሃም ሃሪ ዊልሰን ከጥር ወር በኋላ ይመለሳል ተብሏል። ሌላ የጉዳት ላይ ያለ ተጫዋች የላቸው። ለመጀመሪያ ጊዜ እንግዲህ ፉልሃም ቼልሲን በደርሶ መልስ ያሸነፋሉ እንመለከታለን። 40 የውድድር ዓመታት በደርሶ መልስ ተጫውተዋል ዴቭ። በ40ም የውድድር ዓመታት አንድ ጊዜም ፉልሃም በደርሶ መልስ ቼልሲን አሸንፎ ያውቃል። እጅግ ትልቅ ቁጥር ነው። ተጫዋቾቹ ራሳቸው ሌላ መነቃቂያ ጉዳይ አያስፈልጋቸውም። ይሄኛው ብቻ ቡድኑን የበለጠ እንዲነቃ ሊያደርገው ይችላል። ለቼልሲ ጥሩ ነገር ክራቨን ኮቴጅ ላይ ካደረጓቸው ያለፉት 6 ጨዋታዎች 5ቱን አሸንፏል። ግን ያ ፉልሃም አይደለም። አሁን በደንብ የተቀየረ ያደገ የሚፎካከር ፉልሃምን እየተመለከትን እንገኛለን። ባለፉት 8 ጨዋታዎች ደግሞ ዴቭ ወይ ተሸንፏል ወይ አሸንፏል። አቻ የሚባል ነገር ፉልሃም ካለ አንመለከትምና ይሄም ራሱ ጨዋታው በማሸነፍ ወይም እንግዲህ በድል አድራጊነት ከሁለት አንዱ ሊያጠናቅቁት እንደሚችሉ ፍንጭ ይሰጣል። እርግጠኛ ሆነ መናገራችንም ኮል ፓልመርን በተመለከተ አሰልጣኝ ኤንዞ ማሬስካ ሐሳብ ሰጥተው ነበር። በፕሪሚየር ሊጉ የመጀመሪያዎቹ 20 ጨዋታዎች 14 የሊግ ግቦችን አስቆጥሮ ነበር። አሁን የተወሰነ ስትራግል ማድረግ ወይም ጥሩ ብቃትን ያለ ማሳየት ሁኔታ ተመልክተናል። በቅርቡ ወደ ጎል ማስቆጠሩ ይመለሳል ብለን እናስባለን ብሏል። የኒኮላስ ጃክሰንንም ጉዳይ እዚህ ጋር አንስቷል። ማስጠንቀቂያ ነገር ነው አይደል የሁለቱም? አዎ እንግዲህ ተጫዋቾቹ ከጥረት ከምናምን ችግር አይደለም እንደዚህ ግብ የማስቆጠር አንዳንዴ ሞመንተም ታጣለ ያንን ነገር መልሰው ያገኛሉ የሚል እምነት አለኝ የሚል ሐሳብን ራሳቸው አሰልጣኙ ሲናገሩ ነበረ። ለምንድነው ግን ተብሎ ሲጠየቁ የኮል ፓልመርን አምና ምንም አልተቸገረም፣ በጣም
ፋንታስቲክ የውድድር ጊዜ ነበረው ብለዋል ደሞ አሰልጣኙ ሲገልጹት። ዘንድሮ ግን ቡድኖች ለሱ ብለው መዘጋጀት ጀምረዋል። በተለይም ደግሞ ይሄ ማንቱማን ማርኪንጋቸውን በትልቁ እየተገበሩበት ነው። እሱ ብቻ አይደለም ሌሎች ትልልቅ ተጫዋቾችም የሚቸገሩበት ነው ይሄ ማንቱማን ማርኪንግ የሚል ነገርን አሰልጣኙ ሲያነሱ ነበር። ሮሜዮ ላቪያን በተመለከተ ሪስ ጀምስን እንደያዝንበት ወይም እሱን ቴክ ኬር ባደረግንበት መልኩ ነው የምንቀጥለው ብለዋል። ይሄ ማለት በየ3 ቀኑ ጨዋታን እንዲያደርግ አንፈቅድም እድሎችን የምንሰጠው ቀስ እያለ ነው የሚል ሐሳብን ተናግሯል። ኮኮሪያ ወደ ጎል አስቆጣሪነቱ መጥቷል ተብለው ነበር። ጎል ማስቆጠር ብቻ አይደለም እኛ መጫወት ለምንፈልገው ያጫወት መንገድም በሚገባ እየረዳን ያለ ተጫዋች ነው ብለው እንግዲህ ኩኩሪያን አውድሰውታል። የተጫዋች ተደጋጋሚ ግቦችን ያስቆጠረ እንዳለ እየተመለከትን እንገኛለንና እንግዲህ ቼልሲ ይሄ ጨዋታ ከሜዳው ውጪ ነው የሚደረገው። የፉላምን ጥንካሬ ተመልክተናል። እኔ አሁንም ቼልሲ ወደ አሸናፊነት ይመጣል የሚል እምነት የለኝም። ዴቭ ያው ከበድ የሚሉ ጨዋታዎች ወደ አቻ ነው የሚወስደው። አቻ ሊሆን ይችላል እንደውም ፉላምም ሊያሸንፍ የሚችልበት እድል አለ የሚል ግምትን ሰጥቼ ነው የምጨርሰው። ዴቭ ያ ፉላምን ስታነሳ ቀደም እንግዲህ ወይ መሸነፍ ወይ ማሸነፍ ነው ብለሃል። ግን ያው እኔም በዚህ ሳምንት አቻ የሚለውን ግምት ማስቀመጥ የሚቀለኝ ነው የሚሆነው። እንዳልነው እንግዲህ ቼልሲ ራሱም ፉላም ቻምፒየንስ ሊግም ተሳትፎ ሌሎችንም የአውሮፓ እድሎችን ለመሞከር ጥረት የሚያደርጉበት ከመሆኑ መነሻ ይሄም ጌም በቃ ትኩረት የሚስብ ጌም ነው ብሎ መናገር ይቻላል እና እንዳልኩ በዚህ ሳምንት የኔ ግምት በአቻ ውጤት ያልቃል የሚል ነው። እና በቃ እንግዲህ ያው ነገ ፋሲካ ነው። ሁሉም በጾም ውስጥ የቆየ በተለይም እንግዲህ የክርስትና እምነት ተከታይ የሆነ ሁሉ ይሄንን ፋሲካውን በጥልቀት እንደሚያከብረው ይጠበቃልና እንኳን አድረሳችሁ ለትንሳኤው በዓል ለማለት ወዳለው ከወዲሁ በአካል አንተም እንኳን አደረሰ ያ በዚህ እናብቃ። ቆይታችን እንግዲህ የተከታተላችሁትን ይመስል ነበር። አድማጭ ተመልካቾች ዩቲዩብ ላይ ከሆናችሁ በነገራችን ላይ ኤችዲ ስፖርትን እንግዲህ ላይክ እንድታደርጉ ሀሳብ አስተያየት እንድትሰጡበት ሰብስክራይብም እንድታደርጉን በአክብሮት እጠይቃለሁ። በድጋሚ እንግዲህ ደግሞ ሰኞ እንገናኛለን በሌላው ፕሮግራማችን። ለነበረን ጊዜ ከልብ አመሰግናለሁ። መልካም ጊዜ ብያለሁ። ሰላም ዴቭ፣ መልካም ጊዜ መልካም በዓል ይሁንልህ። አሜን ለሁላችንም ባይ ኤችዲ ስፖርት በሁሴን አብዱልቀኒና በዳዊት ንጉሴ